እናንተ የተነካችሁ ሰዎች በመንፈሳዊ በረከት የተባረካችሁ ሰዎች ከጨለማ ወደሚደነቅ ብርሃን የተጠራችሁ ሰዎች ወደ ጽድቅ ዓለም የተጠራችሁ ሰዎች ወደ በረከት ዓለም የተጠራችሁ ሰዎች ካህናት የተደረጋችሁ ሰዎች አምላክ እግዚአብሔር ዛሬ በምድር ሁሉ መከናወን ይስጣችሁ። በምድር ሁሉ በረከት ይስጣችሁ። ዛሬ የምናየው የእግዚአብሔር ቃል ሐሳብ የምትጽፉ ሰዎች ሁለቱ በረከቶች ብላችሁ ጻፉ። ስለነዚህ ስለ ሁለቱ በረከቶች በደንብ ማስተማር ፈልጋለሁ። አጠር አድርጌ ነው ግን በደንብ መናገር ፈልጋለሁ። ስለነዚህ ስለ ሁለቱ በረከቶች በደንብ አወራለሁ። እነዚህ በረከቶች ሳንጠቀም ወደ ሰማይ መሄድ የለብንም። እግዚአብሔር ኦልሬዲ የሰጠን በረከቶችን ሳንጠቀም ወደ ሰማይ መሄድ የለብንምና ስለነዚህ ስለ ሁለቱ በረከቶች አወራለሁ። የእግዚአብሔርን ቃል አንብበናል። ልጀምር። በኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚል ቃል አለ አይደል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስቲ እኔ በሉ ተባረክ ያለ በሉ። እባረካለሁ ቃል እኔ በሉ ተባረክ ያለ በሉ። ተናገሩ። እኔ በሉ ባለጠጋ ነኝ። እኔ በሉ ተባረክ ያለው በኢየሱስ ስም ይሁንላችሁ። ይህ የበረከት ቃል አሁን በሕይወታችሁ ማፍራት ይጀምር። አሜን በሉ። ይሁንላችሁ በኢየሱስ ስም። በደንብ ውስጥ ገብታችሁ እንድትሰሙ ይፈልጋለሁ። ጥልቅ ብላችሁ ማለት ነው። ለምን እኔ ብዙ ሳስብ ብዙ ክርስቲያኖች ቃል ውስጥ ያለውን በረከት ስላልተጠቀምን ነው ማለት አሁን እየኖርን ያለነው ምን ኖሮ በየ ነው ማምነው። ብንጠቀመው ኖሮ አሁን ያለንበት ህይወት ተቀይሮ እኛ ራሳችን ብዙ ሰዎችን የመቀየር አቅም አለን። ስለዚህ ዛሬ አንድ የሆነ ውስጣችሁ እንደ ደውል እንዲመጣ ፈልጋለሁ። እኔ ተባርኬያለሁ በሉ እስቲ። እኔ በሉ ተባርኬያለሁ በሉ። እኔ በሉ ተባርኬያለሁ በሉ። ይህ በረከት አፈሶብናል በኢየሱስ ስም። ከሰማይ ዘንድ ይህ በረከት ፈሶብናል በኢየሱስ ስም። ክብር ለኢየሱስ ይሁን። ስለዚህ ስለ ሁለቱ በረከቶች ስነግራችሁ ያንደኛው በረከት መንፈሳዊ መነካት ነው። አንዱ በረከት መንፈሳዊ መነካት ወይንም ደግሞ መንፈሳዊ ዓለም ላይ ያለ በረከት ነው። ይህ መንፈሳዊ ዓለም ላይ ያለ በረከት ትኩረት የሚያደርገው ህይወታችን ላይ፣ ማንነታችን ላይ፣ እኛ ላይ ትኩረት ያደርጋል። ውስጠኛው ክፍላችን ላይ በጣም ትኩረት ያደርጋል። ይሄ በረከት በህይወታችን በጣም እየሰራ ሲመጣ ህይወታችን የመንፈስ ፍሬ የማፍራት አቅሙ በጣም እየጨመረ ይመጣል። ስለዚህ ይህ የመጀመሪያውን በረከት በደንብ አድርጋችሁ እንድትሰሙ ይፈልጋል። ይሄ የመጀመሪያው መንፈሳዊ በረከት ያልነካቸው ሰዎች ሃይማኖተኛ ነው የሚሆኑት እንጂ በትክክል የእግዚአብሔር ክብር በህይወታቸው መግለጥ አይችሉም። ጴንጤ መሆን ይችላሉ፣ የሆነ ስርዓት ያላቸው ሰዎች ሊሆኑ ይችላሉ፣ የተማሩ መሆን ይችላሉ፣ በሰው ዘንድ አስተዋይ የሚባሉ ሊሆኑ ይችላሉ። ግን ይህ መንፈሳዊ መነካት እስካልነካቸው ድረስ ሪል እውነተኛ ውስጠኛው ሰውነታቸው ተቀይሮ ትክክለኛ ለእግዚአብሔር ገንዘብ መሆን አይችሉም። ለምን? እግዚአብሔር በዚህ ምድር በተሰራ ስራ ላይ ጨምሮ አይሰራም። እግዚአብሔር በዚህ ምድር ባለን በተስተካከለ ነገር እኛ በጨመርነው በሰራነው ነገር ላይ ጨምሮ የራሱን ሐሳብ አያደርግም። የራሱን ሐሳብ ማድረግ የሚችለው በራሱ ስራ ብቻ ነው። ስለዚህ የመጀመሪያው ይህ ስለ መንፈሳዊ መነካት ቶሎ በየምነግራችሁ ብዙ ጊዜ የምናገረው ሐሳብ ነው፣ ግን በደንብ እንድታስተውሉት ፈልጋለሁ። ስለዚህ ስለ መንፈሳዊ በረከት ሲወራ በጣም ብዙ ጊዜ ብዙ ክርስቲያን ወይንም ምድራችን ላይ ብዙ ሰዎች ስለ በረከት ሲያወሩ ስሰማ ስለነዚህ ስለ ሁለቱ በረከቶች ሲያወሩ ሁለቱም በረከቶች ለኛ ኦሬዲ ተወስነው የተሰጡ ናቸው። ነገር ግን ብዙዎቻችን ስለ እውነተኛው በረከት ነው የምናወራው እና አንዳንድ ጊዜ ካያችሁ ስለ ገንዘብ የሚጸልይ ሰው በጣም ነው የምንቃወመው። ስለ ፋይናንስ የሚጸልይ ሰው በጣም እንቃወመዋለን። ባይዘዌ እንደሱ እንኳን ተቃውመን ደግሞ መንፈሳዊ ብንሆን ጥሩ ነበር። መንፈሳዊ እንኳን አይደለንም። ያንን እንኳን የመቃወም አቅም እንዲኖረን ቢያንስኛ ውስጥ ማንነታችን መንፈስ ዓለማችን የተቀየረ ሰዎች መሆን አለብን። ከሁለቱም የወደቅን ነው የሆነን ያለ ነው። ስለዚህ ዛሬ የመጀመሪያው በረከት አንደኛው በረከት መንፈሳዊ ዓለም ላይ የሚለቀቅ ወደኛ ህይወት የሚመጣ ኃይል አለ፣ እኛን ፈጽሞ የሚቀይር ማለት ነው።
ለምሳሌ ጌታ ኢየሱስ ስለ ጳውሎስ ስለ ጌታ ሲያወራ የባረከን ብሎ ሲናገር ዝም ብሎ እየተናገረ አይደለም። እሱ ያውቀዋል። ሶስተኛ ሰማይ ድረስ ምን ያህል ገብቶ እግዚአብሔር እንደባረከው ያውቃል። ስለዚህ መንፈሳዊ ዓለም ላይ አይኑ ተከፍቶ ሲያይ ኦ ይላል፣ በስማም ጌታ እንዴት ነው የባረከን እና ከፍቶ አይኑን ስለሚያይ ነው። እና መንፈስ ዓለም ላይ የተለቀቀው መነካት ስላየው አይቶ አይኑ ገልጦ ስላየ እንደዚህ ነው የሚለው፣ ምን አይነት በረከት ነው አማኞችን እግዚአብሔር የባረከው አለ። ይህ አምላክና አባት የተባረከ ይሆን። ለምን ካላችሁ ስላየ፣ ተነክቶ አይቶታል፣ ተባርኮ አይቶታል፣ ተለውጦ አይቶታል፣ ተቀይሮ አይቶታል። ዛሬ ይሄ በረከት እንዲነካችሁ ጸልያለሁ። ይህ ምሽት፣ ይህ ቀን፣ ዛሬ ይሄ ብቻ ነው የምጸልየው። እግዚአብሔር በእነዚህ በሁለቱ በረከቶች ይባርከናል። በኢየሱስ ስም ይህ በረከት ያገኛቸው። እና አንደኛው በረከት መንፈስ ዓለማችሁን የሚቀይር በረከት ነው። ይሄ ከባድ በረከት ነው። በጣም ከባድ፣ በጣም ብዙ ሰዎችን መንፈሳዊ ነገራቸው ፈጽሞ የቀየረ በረከት ነው። ኖርማል መሆን እንዳይችሉ የሚያደርግ በረከት። የባለጠግነት ቅባት አለ መንፈስ ዓለም ላይ፣ መንፈሳዊ መነካት የሚባል። ስለዚህ መነካት ስነግራችሁ ሁሌ ምሳሌ የማደርገው ነው ያዕቆብን ነው። በዘፍጥረት መጽሐፍ ላይ ያለውን ያዕቆብ ምዕራፍ 32 ላይ በቃኝ ብሎ ወደ ቤተሰቦቹ እንዲሄድ እግዚአብሔር ከተናገረው በኋላ ቤተሰቦቹ ተሰናብቶ የወጣበት ታይም ማለት ነው። እና ያዕቆብ ከአባቱ ቤት በስደት ሲወጣ ባዶ እጁን ነበር የወጣው፣ ምንም አልነበረው። እና ወደ አባቱ ቤት ሊመለስ ሲያስብ ደግሞ ብዙ ነገር ነበረው አይደል? ሚስቶችም ነበሩት፣ ልጆች ነበሩት፣ ከብት ነበረው፣ ፍየል ነበረው፣ ግመል ነበረው፣ ብር ነበረው፣ ወርቅ፣ ሁሉም ነገር እግዚአብሔር አብዝቶለት ነበር። እና ይሄንን ሁሉ ነገር ይዟል። ግን እዚህ ቤት መቆየት በቃኝ አለ። አሁን ወደ ቤተሰቦቼ መመለስ አለብኝ አለ። እግዚአብሔርም ደግሞ መጥቶ ተናግሮታል፣ ተመለስና ሂድ ወደ ቤተሰቦቼ ግባ ወደ ሀገር ብሎታል። እና ይህ ያዕቆብ የሚባል ሰው አንድ እርምጃ ጀመረ ወደ ቤተሰቡ ለመመለስ። ግን በህይወቱ ላይ ደግሞ አንድ ስጋት አለበት። የትላንትና ማንነቱ ያመጣበት ስጋት አለበት። ያዕቆብ አታላይ ነው፣ ስሙም አታላይ ነው፣ ድርጊቱም አታላይ ነው። የያዕቆብ ስራ እያንዳንዱ የመጣለት በውሸት ብቻ ነው፣ በማታለል የመጣ ነው። በኩርናም በማታለል የወሰደ፣ በረከትን በማታለል የወሰደ፣ ያለ ስሙ ስም የሰጠ፣ ያለ ሰውነቱ ሰውነትን የሰጠ፣ ወንድሙን መስሎ ቀርቦ የወንድሙን ነገር የወሰደ፣ እያንዳንዱ ድርጊቱ ማንነቱ የውሸት ማንነት ነበረ። እውነት ነው፣ ምድራዊ ነገር ሁሉ ሰጥቶታል። ግን ይህ ውስጥ ህልውናውን፣ የውስጥ ማንነቱን፣ ስሙን ሊቀይር የሚችል ግን አንድ በረከት ይቀረው ነበረ። ህይወቱን ሊቀይር የሚችል በረከት ይቀረው ነበረ። ስለዚህ ከእግዚአብሔር ዘንድ ከቤተሰቡ ሲወጣ በብዙ በረከት ነው የወጣው። በጣም ብዙ ነገር እግዚአብሔር ሰጥቶታል። ለዛ ነው ስለነዚህ ሁለት በረከቶች የምነግራችሁ። ይህ በረከት ግን የተለየ በረከት ነው። አንዳንድ ሰዎች ምድራዊ መከናወን ሊኖራቸው ይችላል። ምድራዊ መከናወን ስላላቸው ግን ለቤተ ክርስቲያን በቂ ናቸው ማለት አይደለም። ተለውጠዋል ማለት አይደለም። ተቀይረዋል ማለት ግን አይደለም። ተከናውነዋል ማለት ግን አይደለም። የእግዚአብሔር ሐሳብ ሆኖባቸዋል ማለት ግን አይደለም። አንደኛው በረከት ከውስጥ ስለሚጀምር፣ ከማንነት መለወጥ ስለሚጀምር ወደ ሆነ ምዕራፍ መግባት ስላለብን ያ ምዕራፍ ያዕቆብ ይቀረው ነበረ። ሲወጣ ከቤቱ ሚስቶቹን ይዞ ሁሉም ኮተት ይዞ ነው የወጣው። ጉዞ ሲጀምር ከፊት ለፊቱ ይሄ ሰው ነገር ያሳስበዋል። እጅግ በጣም ተጨንቋል እና እጅግ በጣምም ታውቋል። ምን ማድረግ እንዳለበት አያውቅም። ግን አንድ ነገር አለ። እግዚአብሔርን አንተ የአብርሃም አምላክ፣ አንተ የይስሐቅ አምላክ፣ የአባቶቼ አምላክ እባክን 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 አንድ ነገር እንድታደርግ ፈልጋለሁ እያለ ነው የወጣው። በጣም የሚገርማችሁ ከሆነ ጊዜ በኋላና ከሆነ ጉዞ በኋላ ግን አንድ ሐሳብ የገባው ነገር ኤሳው ስለነበረ ለኤሳው የሚያስፈልግ እጅ መንሻ የይቅርታ የሚሆን ነገር አስቀድሞ ላከ። በጣም ብዙ ነገር ነው የላከለት። ይቅር ብሎት እንዲቀበለው የሚያደርግ መንሻ ነው የላከለት። ለምን ካላችሁ ያዕቆብ ምድራዊ ነገር ችግር የለበትም። ምድራዊ ነገር አይደለም የሱ ችግር። አንድ የሚያስፈልገው በረከት አለ ያዕቆብ። እና በጣም የሚገርማችሁ ላከ። ከላከ በኋላ ግን አሁንም መራመድ አልፈለገም።
አሁንም መጓዝ አልፈለገም። ብር ልኳል፣ ወርቅ ልኳል፣ ፍየል ልኳል። ግን ይህም በቂ አይደለም። አንድ ያልተቀየረ ማንነት አለው። ያን ደግሞ የሚቀይረው ብር አይደለም። ያን የሚቀይረው ወርቅ አይደለም። ያንን የሚቀይረው ዝና አይቀይረውም። ያንን ቲፎዞ አይቀይረውም። ፒኤችዲ አይቀይረውም። ምንም ሊቀይረው አይችልም። ለዛ ነው አንድ በረከት አለ እምላችሁ። እና ያዕቆብ አሰበ ቆሞ። ስለዚህ አንድ ነገር ማድረግ እንዳለበት አሰበ። ከአምላኩ ጋር አንድ የሆነ ነገር ማድረግ አለበት። እና በጣም የሚገርማችሁ ያዕቆብ እጅግ በጣም በከባድ ጭንቀት ውስጥ ሆኖ ቆመና እንደዚህ ያደረገ። አሁን አለ ኤሳው ይሄንንም ከመጣ ይሄ ይትረፍ ብሎ ሁለት ከፈላቸው። ቤተሰቡን ለሁለት ከፈለ። ሚስት በዚህ፣ አንድ ሚስት በዚህ፣ ልጆች በዚህ፣ ልጆች በዚህ፣ ከብት በዚህ፣ ፍየል በዚህ ከፈላቸውና ይላል በጣም የሚገርማችሁ ሁሉንም መንገድ አስይዞ አስጀመራቸውና ላከ ይልና እሱ ግን ይላል ብቻውን ቀረ የሚል ቃል አለ። አንዳንዴ ብርም ወርቅም ሚስትም ልጅም መፍትሄ የማይሆኑት እውነት አለ። ያዕቆብ አንድ በረከት ወደ ህይወቱ እንዲመጣ የሚፈልገው በረከት፣ ከባድ በረከት አለ። ያ በረከት ደግሞ ብርም ወርቅም ምንም አያመጣውም። ግን ከመለኮታዊ ዓለም ጋር መነካካት ብቻ የሚቀይረው ዓለም አለ እና ሁሉንም ላከ። ባይዘዌ ያዕቆብ ያለው ብርና ወርቅኛ ቢኖረን እርግጠኛውን የልንገራችሁ ስለመነካት አንጸልይም። ለዛ ነው ቤተ ክርስቲያን ውስጥ በጣም ብዙ ትልልቅ ስራ የሚሰሩ ሰዎች አሉ። እግዚአብሔር ሀብታም ያደረጋቸው ሰዎች ፈልጓቸው አሉ። ቸርች ውስጥ የሉም። በጣም ብዙ አልቅሰው ተጸልዮላቸው እግዚአብሔር ሰጥቷቸው ነው የጠፉት በዛው። ገንዘብ አለው ማለት ጸሎት አያስፈልገው ማለት እንዳይመስላችሁ። ያዕቆብ ይሄ ሁሉ ነገር እያለው አንድ ጸሎት ጸልዮአል። ካልባረከኝ ብር እኮ አለው ካልባረከኝ፣ ወርቅ አለው እኮ ካልባረከኝ እና ብቻውን ቀረ ይልና ሁሉንም ሸኘ። ማን ነው እስቲ እንደው ቲፎዞ የማይፈልግ ሰው? አሁን ቲፎዞን እኮ ነው የሸኘው። ብሩንም ወርቁንም ያለውን ነገር ሁሉ ሸኘና ብቻውን መሆን ፈለገ። ይሄ በጣም ትልቅ መረዳት ይፈልጋል። ሳይኖራችሁ ብቻችሁን ሆናችሁ መጸለይና እያላችሁ ፈልጋችሁ ብቻችሁ መሆን አንድ አይደለም። ሳይኖራችሁ ኦልሬዲ ማንም ስለማይፈልጋችሁ ብቻችሁን ትሆናላችሁ። ማንም ትዝ አይልም፣ ማንም አይደውልልም። ሲኖር ግን በጣም ብዙ ፈላጊ አለ፣ በጣም ብዙ ተከታይ አለ። ሁሉም ይደውላል፣ ሁሉም አንተ ማግኘት ይፈልጋል። በዛ ሰዓት ግን ብቻው መሆን የሚፈልግ ሰው፣ ለጌታ ራሱን የሚያዘጋጅ ሰው፣ እውነተኛ መነካት የገባው ሰው ብቻ። ስለዚህ ያዕቆብ ብቻውን ቀረ ይልና ሁሉንም ሸኝቶ አንድ ነገር ማድረግ ጀመረ። የመጀመሪያ ብቻውን ቀረ ይላል። ከዛም በኋላ ከእግዚአብሔር ጋር ትግል ጀመረ። ካልባረከኝ አያችሁ፣ ከብር ያለፈ ከወርቅ ያለፈ በረከት እንዳለ ወቁ። እና ያዕቆብ ታገለ ብቻውን ሆኖ። ካልባረከኝ እኔ በፍጹም አለቅም ዛሬ። ባይዘው ይሄ ጸሎት በጣም ሰማይ ያስደስተዋል። እግዚአብሔር ሆይ አልበላም ከዚህ በኋላ አንድ ነገር አምጣ የሚሉ ሰዎች ያስመጡታል እግዚአብሔርን። እግዚአብሔር ከሰማይ እንዲመልስ ያስደርጉታል። እና ያዕቆብ እንደዚህ ነው ያለው፣ ካልባረከኝ እኔ አለቅህም። ስለዚህ አንድ በረከት፣ ከገንዘብ ያለፈ በረከት፣ የመነካት በረከት አለ። እና ታገለ ይልና አንዴ ፀሐይዋ ልትወጣ ሊነጋ ብርሃን ሲታይ የእግዚአብሔር ድምፅ ወደሱ መጣና እንደዚህ ያለው፣ ልቀቀኝ፣ አሁን ሊነጋ ስለሆነ ልቀቀኝ አለው። ካልባረከኝ አለቅም፣ ካልባረከኝ አለቅም ሲለው በጣም ከባድ የሆነ ቃል አለ እዛ ጋር። እግዚአብሔርም ያዕቆብን ነካው የሚል ቃል አለ። አንድ ያለ የመነካት በረከት። አየ ብዙ ሰዎች ገንዘብ ሲመጣላቸው ድንዝ በረዶ ነው የሚሆኑት። ጭራሽ
ለምን መነካት የሚባል ነገር ከሌለ ሰክሰስ ያጠፋቸዋል። ገንዘብ ወርቅ ያጠፋቸዋል። የሚመጡ መከናወኖች ሁሉ ያጠፋቸዋል። ስለዚህ የመጀመሪያው ውስጥ የሆነው አካላችሁ መነካት አለበት። ለእግዚአብሔር ነገር ሴንሲቲቭ የምትሆኑበት ነገር መፈጠር አለበት። በእግዚአብሔር ከመጣባችሁ ገንዘብንም ወርቅንም ጥሎ ለመሄድ መወሰን አለባችሁ። ምንም ነገር መስዋዕት ለማድረግ የተዘጋጃችሁ መሆን አለባችሁ። ስለዚህ የመጀመሪያው የሚያስፈልገው ለሰዎች ውስጣዊ በረከት አለ። እግዚአብሔር ያዕቆብን ነካው ይላል እና ሹሉዳው እስከሚናጋ ድረስ መቆም መሄድ እስኪከብደው ድረስ የሆነ ኃይል መጥቶ ዳሰሰው። ከዛ ምን እንዳሉ ታውቃላችሁ? ስምህ ማን ነው አለው። ያዕቆብም ራሱ ስሙን ጠይቆታል። የኔን ተወውና ያንተ ስም ግን ማን ነው ሲለው እኔ ያዕቆብ ነኝ አለ። ጌታ ምን እንዳሉ ታውቃላችሁ? ከእንግዲህ አለው ያዕቆብ አትባልም አለው፣ እስራኤል ግን ትባላለህ አለው። ይህ ማለት ይኸውላችሁ፣ ይህ መነካት ማንነትን ስምን የሚቀይር መነካት። ትላንት የሚታቋችሁ ሰዎች፣ ትላንትና የምታቋቸው ሰዎች፣ ትላንትና እናንተንም የሚያቋችሁ ሰዎች እስክትለወጡ ድረስ መባረክ ከፈለጋችሁ መነካትን ነው መጸለይ ያለባችሁ። አንዳንድ ሰው ጌታን ሲቀበልም እንደዛ ነው፣ ሳይቀበልም እንደዛ ነው። አንዳንድ ሰው ደግሞ ጌታን ሳይቀበል እንደውም ይሻላል፣ ከተቀበለ በኋላ እንደውም የበለጠ ትላንት ከነበረው በላይ ክፉ ይሆናል። ለምን ካላችሁ ስላልተነካ። እስካልተነካን ድረስ ይሄ ማንነት ከኛ መውጣት አይችልም። አታላይነት ነበረ እሱ አሁን ከዚህ በኋላ አንተ ጋር አይቀጥልም አለው። ይህ ያዕቆብ የሚባለው ስም አሁን ከዚህ በኋላ በአንተ ህይወት እንዲቀጥል አልፈልግም አለው። ለምን ካልክ ነክቻለሁ። ስለተነካለው አንተ ያዕቆብ ሳትሆን እስራኤል ትባላለህ አለው። እስራኤል ደግሞ የኪዳን ህዝብ ነው አለው። በሄድክበት ስፍራ ሁሉ ኪዳን ካንተ ጋር ይከተላል። ዛሬ ይህ መነካት ላያችሁ ላይ ይምጣ በኢየሱስ ስም። ውስጣዊ መነካት ይፈልጋል። አንዳንድ ጊዜ ምድራዊ ነገሮች ወደኛ እንዳይመጡ የሚያደርገው ስለማንችለው ነው መሸከም። እንጠፋለን። እንደ ጎርፍ ነው ይዞን የሚሄደው። ለምሳሌ ትንሽ ገንዘብ ያስደነግጣቸዋል። ስትነኩ ግን ኖርማል ነው። አይገባችሁም ወላ? በጣም ብዙ ክርስቲያን ከቤተ ክርስቲያን ውስጥ የምናጣበት ምክንያት በዚህ ነው። መጀመሪያ ሰው ውስጡ ማንነቱ መነካት አለበት። እኔ ሰው መመዝነው በገንዘቡም በወርቁም በእውቀቱም አይደለም፣ መንፈሳዊ መረዳቱ ነው ቼክ ማድረገው ሲያወራ። መንፈሳዊ መረዳቱ ዜሮ ከሆነብኝ የፈለገ ነገር ቢሆን ሰው የትም አይደርስም። የሆነ ቀን ተጥመልምሎ ነው ማገኘው። ቀን ነው የሚጠብቀው፣ ተጥመልምሎ ታገኙታላችሁ። ያዕቆብ ብልጥ ነው። ብሩንም ወርቁንም ሸኘና እንደዚህ ያለ። አሁን እኔ እንደ ትላንት መመላለስ አልፈልግም። ትላንትና ኤሳው የሚያቀኝ በማታለል ነው አይደል? አሁን እንደዛ ነው ተሻግሬ መሄድ አልፈልግም። ይሄ ማንነቴ ከኔ በኋላ እንዲከተለኝ አልፈልግም። አታላይነት፣ ውሸት እንዲከተለኝ አልፈልግም። ይሄ ህይወት እንዲከተለኝ አልፈልግም። ስለዚህ ጌታ አሁን የውስጥ ህይወቴ መለወጥ አለበት አለ። ስለዚህ አምላክ ከሰማይ መጥቶ ነካው ይላል። በኢየሱስ ስም ይንካቸው። እውነቴን ነው የምነግራችሁ። መጀመሪያ መጸለይ ያለባችሁ ትልቁ ጸሎት ይሄ ጸሎት ነው። ጌታ ሆይ በዚህ መነካት ባርከኝ። ይሄ ሁሌ የህይወታችሁ ቁልፍ መሆን አለበት። ካለበለዛ እመኑኝ ቸርች አናገኛችሁም፣ እናጣችኋለን። አናገኛችሁም፣ እናጣችኋለን። እኔ ጋር አንዳንድ ሰዎች ይደውሉና ትንሽ ስራዬም ያለውበትም ሁኔታ ጥሩ ስላልሆነ ስላችሁ እነሱ ትንሽ በገንዘብ ከፍ ያሉ ስለሆኑ እኔ በግሌ እንድታገኘኝና እንድጸልይልኝ ነው ፈልገው ይላሉ። ትላንት እኮ ባዶ አዳራሽ ውስጥ ትንሽ የሳጠራ ቤት ውስጥ እኮ እያለ የሚያለቅስ ሰው ነበር። ትንሽ የቤት ውስጥ ጌታ ሆይ ካልሰጠኸኝ የመጣ አገልጋይ ሁሉ ይጸልይልን ነበር። ይሄ ማለት መጀመሪያ ውስጣዊ ማንነታችን ካልተባረከ ምድራዊ ነገር ያጠፋናል። ውስጥ ግን ከተነካችሁ ቀጣዩ ሲምፕል ነው። በቃ
እናንተን ኮንትሮል ማድረግ አይችልም ያ ጉዳይ። ስለዚህ ቀጣይ የሚመጡ ነገሮች ሁሉ እግዚአብሔር በእናንተ ማድረግ ይፈልጋል፣ ይችላል። ለዛ ነው እኮ አንዳንድ ሰው ውስጣዊ ማንነቱ ተነክቶ ካልተቀየረ እግዚአብሔር እንዴት በሱስ ገንዘብ ሰጥቶት ሊሰራበት ይችላል? ለምሳሌ አንዳንድ ሰው አይተች ከሆነ አገልጋይ እኮ ነው። እግዚአብሔር አገልግሎቱን እንዲጀምርና እንዲራመድበት ትንሽ ነገር ሲሰጠው ቶሎ ብሎ እሱ የሚታየው ወይ ጫማ ነው ወይ ልብስ ነው ወይ ቤት ነው ወይ መኪና ነው ወይ የሆነ ነገር ነው የሚታየው። ስለዚህ መጀመሪያ ውስጡ ካልተለወጠ ወደዛ ነገር እንዲመጣ ያደርገው። ስትነካ ግን ኖርማል አይደል? አንዳንድ ሰው ደግሞ ይውስቲ ለራሱ ጃኬት ሳይቀይር አንዳንድ ሰው ድሃ ብቻ መርዳት የሚያስደስተው ሰው አለ። ይሄ ሰው ማለት ኦልሬዲ ለዛ ነገር የተነካ ሰው ነው። ስለዚህ ለሱ እግዚአብሔር ምንም ቢያፈስለት ኢንቨስት ቢያደርግለት አያሳፍረውም እግዚአብሔርን። ውስጣዊ መነካት ሲለወጥ ነው ያ በረከት ፈጥኖ ወደ እናንተ መምጣት የሚችለው። ዛሬ ለዚህ ነው የምጸልየው እኔ። ዛሬ ሁለት ነገር ይሆናል። አንዱ ይህ የመነካት በረከት ይለቀቃል። ይሁንባችሁ። ጌታ ሆይ በሉት፣ እስቲ ንካኝ በሉት። ጌታ ሆይ በሉት፣ ባርከኝ በሉት። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። ሁለተኛው በምድር ላይ ያለ በረከት ነው። ስለዚህ ስለ ምድር በረከት ስናወራ ብዙ ጊዜ ሰው ከገንዘብ ጋር ነው የሚያገናኘው። ባይዘዌ በረከት በምድራዊ በረከት መባረክ ማለት በነገር ሁሉ ሰክሰስ መሆን፣ ስኬታማ መሆን ማለት ነው። ለምሳሌ አንድ ሰው እየተማረ ከሆነ በትምህርቱ ስኬታማ መሆን ማለት ነው። አንድ ሰው እየሰራ ከሆነ በዛ ስራው ስኬታማ መሆን ማለት ነው። አንድ ሰው እያገለገለ ከሆነ በዛ አገልግሎቱ ምድር ላይ ያለ በረከት ሁሉ ከገንዘብ ጋር ብቻ ሰው ያገናኘዋል። ነገር ግን በየትኛውም ትዳር ከሆነ በትዳር ስኬታማ፣ ልጅ ሲኖራችሁ በልጅ ስኬታማ፣ ስራ ከሆነ በስራ ስኬታማ፣ በየትኛውም አቅጣጫ ስኬታማ መሆን ማለት ነው። ለዛ ነው እግዚአብሔር ሲናገር ለኢያሱ ይቀናልሃል በዚህ ምድር ስትሄድ ይለዋል። ይህ ማለት በሄደበት ስፍራ ሁሉ መቅናት 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 መቅናት። ዮሴፍ ሄደ፣ በሄደበት ስፍራ ሁሉ መቅናት መቅናት መቅናት፣ ይቀናልለታል። ይሄ ነው በረከት ማለት፣ ምድራዊ በረከት ማለት። ስለዚህ በረከት ዛሬ ጥቂት ነገር ልበላችሁ። ሁለተኛው በረከት ሰው ውስጡ ከተቀየረና ማንነቱ ከተቀየረ በኋላ መንፈሳዊ ነገሩ በተከባድ ግለት ውስጥ ካለ በኋላ እግዚአብሔር በምድራዊ ነገር ሰክሰስ እንዲሆን ደግሞ መልቀቅ ይጀምራል። ምድራዊ በረከት ማለት ነው። አሁን ለምሳሌ በዘዳግም መጽሐፍ ምዕራፍ 28 ላይ ያለው ቃል እዩት። በጣም ከባድ ቃል አለ እዚህ ላይ፣ በጣም ከባድ ስለኛ የተነገረ ቃል ነው ይሄ። በደንብ አስተውዬ ላንብብላችሁ። እንደዚህ ይላል፣ እንዲህም ይሆናል የአምላክህን የእግዚአብሔር ቃል ብትሰማ፣ ዛሬም ያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቃትም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡብሃል፣ ያገኙሃል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድ ፍሬ፣ የምድር ፍሬ፣ የከብትም ፍሬ፣ የላምም ርቢ፣ የበግም ርቢ ብሩክ ትሆናለህ። ይሄ ቃል በጣም ከባድ ነው። ብሩክ 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 የሚል ቃል። እንቅብህና ቡቃያ ብሩክ ይሆናሉ። አንተም በመግባት ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከትን በአንተ ላይ በጎተራም በእጅም ስራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። ይሄ ማለት የእናንተ ቃል ነው። አሁን የምናገረው ሁሉ እናንተን የሚመለከት ቃል ነው እያወሩ ያለሁት። እግዚአብሔር ምን ያህል ለኛ መከናወንን እንደሚፈልግ ዝም ብላችሁ አስቡት። ይሄ ቃል እስከ መጨረሻው እየወረዳችሁ ዝም ብላችሁ ስታነቡት ተባረክ፣ ተባርካል፣ ተከናወን፣ የእጅ ስራ፣ ፍሬ፣ አፍራ ምናምን ነው የሚለው። ይሄ ሁሉ በረከት እኛ ህይወት ላይ ከሌለ አንድ ጸሎት ያስፈልገናል ማለት ነው። ለዚህም ይሄ በረከት ሁሉ ዛሬ መጀመር አለበት። ይሄ በረከት እያንዳንዱ በረከት ማለት ነው ማፍራት በሚያስፈልጋችሁ ነገር ሁሉ ዛሬ ቀን እያፈራችሁ ትሄዳላችሁ። አንድ ሰው ካለ ዛሬ በኢየሱስ ስም ይሆንለት። አፍራ፣ ተባረክ፣ አፍራ፣ ተባረክ። ይሄ ሁሉ በረከት ለኛ የተሰጠ በረከት ነው። እስቲ በፋይናንስ መባረክ የምትፈልጉ ሰዎች እስቲ
በፋይናንስ እግዚአብሔር ይሄ ከዚህ ነገር ይገላግለኝ ብትሉ አሁን እዚህ ውስጥ ሁሉም ሰው ነው አያችሁ አይደለ? በጣም የሚገርማችሁ ግን ማለት ነው በጣም ብዙ ጴንጤ የማይባረክበት ምክንያት ስለሚቃወም እንደሆነ ታውቃላችሁ። ተቃዋሚ እንደሆነ ታውቃላችሁ። አሁን ለምሳሌ ብዙ ጴንጤ አንዳንድ አገልጋዮች ተነስተው ሰው ባለጠጋ እንዲሆን ሲጸልዩ ብዙ አይደለም የተቃወሙት፣ ብዙ ሰው ይቃወማል እና ደግሞ እንዲሆንለትም ይፈልጋል። ይኸውላችሁ የምትቃወሙት ነገር መቼም እናንተ ቤት አይመጣም። መቼም አንዳንድ ሰው ለመመጻደቅ ነው የሚቃወመው። ስለዚህ ቤቱ ውስጥ ከባድ ድህነት ይመጣል። ድህነት ደግሞ የጽድቅ መለኪያ አይደለም። በእግዚአብሔር ዘንድ ውስጥ ድህነት የለም። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 8 ላይ ጌታ ኢየሱስ ባለጠጋ ሲሆን ሳለ ይላል፣ ነገር ግን እኛ ድሆች ባለጠጋ እንድንሆን ይላል እሱ ስለኛ ድሃ ሆነ የሚል ቃል አለ። ይሄ ቃል ከባድ ቃል ነው። ኖርማል አይደለም። በየትኛውም ሁኔታ ሰክሰስ ካልሆናችሁ አንድ ህይወታችሁ ላይ መስበር ያለባችሁ ጉዳይ አለ። የምትጀምሩት ነገር እምቢ እያለ ከሆነ ወይ እናንተ ህይወታችሁ ያን ነገር እየተቃወመ ነው፣ ወይ ደግሞ በዛ ነገር ላይ እምነት የላችሁ ማለት ነው። ለምን ጌታ ኢየሱስ እንደ ግል አዳኝ አድርጋችሁ ስትቀበሉ አምናችሁ የዘላለም ህይወት እንደተቀበላችሁ በመስቀሉ ስራ ልክ እንደዛው በመስቀሉ ስራ ድህነትም ራሱ እንደተመታ ማመን አለባችሁ እንጂ ድህነት የጽድቅ መለኪያ፣ ድህነት የጻድቅ ሰዎች መለኪያ አይደለም። ስንት አገልጋይ አንጀቱን አጥፎ ሞቷል። የድሮ አባቶች እኔ በህይወቴ ቸርች ተወልጄ ስለሆነ ያደኩት በህይወቴ እግዚአብሔር ሆይ በገንዘብ ባርከኝ፣ ጌታ ሆይ ይሄን ነገር የማረግበት ገንዘብ ስጠኝ ብዬ መጸለይ ለኔ ምጥ ታውቃላችሁ። እግዚአብሔር የሚያዝን ነው የሚመስለኝ። እንዴት ይሄን ትጠይቀኛለህ የሚል ነው የሚመስለኝ። ስለዚህ እኔ አልጠይቅም፣ እንደዚህ ጸልዬ አላውቅም። ከዛን እንደዚህ አይነት ጸሎት አልጸልይም። ሁሉ ጊዜ የምጸልየው በቃ ጌታ ሆይ ክብርህን ቅባት፣ ክብርህን ቅባት። ለዛም ጉዳይ መጸለይ አለብኝ። ከዛን በኋላ የእግዚአብሔር ነገር በእኔ ህይወት መስራት ሲጀምር የኔ ከባዱ ጥያቄ ፋይናንስ ሆነ። ሺህ ጊዜ እሳት ይወርዳል። አንድ ሰው እጁን አይዘረጋም፣ አንድ ወንበር አይዘገዛም። የምጠይቀው ሰው ሁሉ ለኔ አይሰጠኝም። ለካ አልገባኝም። አሁንም እላለሁ ብዙ ነገሮች ይበላሻሉ። አሁን ብዙ ክርስቲያን እንደ ጻድቅ ሰው ራሱን የሚያየው አንድ ሰው ስለ ገንዘብ ካልጸለየ በቃ ራሳችሁን እሱ የሰይጣን ነው ካጋንንት ነው፣ እኛ ደግሞ ጻድቅ ነን እንላለን። ድህነት ነው ሰይጣን። ሰዎች በድህነታቸው ምክንያት እግዚአብሔር ላይ ያለቅሳሉ፣ እናንተ ያጉረመርማሉ። ባለመብላታቸው ምክንያት ስንት ድሃ እግዚአብሔር ላይ ያማርራል፣ ያለቅሳል። ስንቶቻችሁ ደም የሚመስል እንባ ታፈሳላችሁ ቤታችሁ ውስጥ? ስንቱ ነገ የቤት ኪራይ የሚከፍለው አቶ እስቲል የሚጨነቅ የሚያለቅስ፣ አከራዩን ድምፅ መስማት የሚከብደው ሰው አለ። ስንቱ በቀን አንዴ እየበላ ያድራል። ይህ ጽድቅ አይደለም። የኛ አምላክ ባለጠጋ አምላክ ነው። በነገር ሁሉ ስኬታማ እንድንሆን ይፈልጋል። ከኛ የሚጠበቀው ገንዘብ አይግዛን፣ የዚህ ዓለም ነገር አይግዛን፣ የዚህ ዓለም ነገር ልባችንን ትኩረታችንን አይሳበው እንጂ ሁሉ ነገር ለኛ ባሪያ ተደርጓል። የኛ አገልጋይ ነው። በሚያስፈልገኝ ነገር ሁሉ ሊቀርብ የግድ ያስፈልገኛል። እና አንድም ቀን ጌታ ሆይ እባክህ ገንዘብ ያስፈልገኛል ብዬ አልጸልይም። ነውር ስለሚመስለኝ እንዳደኩበት ስለሆነ ከአይምሮዬ ላይ ይሄ መሰበር አቃተው። ደና አርጎ ቆነደደኛ። ደና አርጎ ማለት ነው። ደና አርጎ በዚህ ስል እያንዳንዱ አቅጣጫ የሚመታብኝ ጉዳይ እሱ ብቻ ነበረ። የስንት ሰው እጅ አሳየኝ፣ የስንት ሰውን ፊት አሳየኝ፣ የስንት ሰው ደጅ እንዳንኳኳ አደረገኝ። ብዙ ሰው ከኔ እንዲርቅ አደረገ። ኮንፊደንስ እንዳይኖራችሁ ያደረጋል። ብዙ ነገራችሁ ነው የሚወስድባችሁ፣ ብዙ ነገራችሁ። ታዲያ ይሄ ጽድቅ ነው እንዴ? ይሄ ቅድስና ነው እንዴ? ኢትዮጵያ ውስጥ ብዙ ሰው የሚበላው አጥቷል ተብሎ የሚለቀሰው ምክንያት ይሄ ምንድን ነው? የኛ የራሳችን የጸሎት ፍሬ እኮ ነው።
ነገር ተወደደ እኮ ብላችሁ ማልቀስ እኮ አይደለም ያለባችሁ። ነገር መቼም አይቀንስም። ባለጠጋ እንድትሆኑ ነው መጸለይ ያለባችሁ። መቼም አይቀየርማ፣ ይጨምራል እንጂ አይቀንስም። ምንም ነገር ዓለም እየፈጠነ ነው እየሄደ ያለው። ስለዚህ በነገር ሁሉ ስኬታማ መሆን ያለበት ክርስቲያን ነው። ሁሉም ነገር እየተበላሸብኝ የነበረው በድህነት ምክንያት እንጂ በአገልግሎቴ ምክንያት አልነበረም። ሁሉም ነገር እግዚአብሔር መጽሐፍ ቅዱስ ላይ ያስነሳቸው ሰዎች የትኞቹ ሰዎች ናቸው ሲራቡ ያያችሁት? አብርሃምን እስቲ አስተውሉት። አብርሃም ምን አይነት ሰው ነበር? እግዚአብሔር አብርሃም ጋር መጣና እንደዚህ ያለው ከዘመዶቹ ውጣ አለው። ዘመዶቹ ቤት እንኳን ሊባርከው አልፈልገም፣ ውጣ አለው። ከቤተሰቡ ሁሉ ለይቶ ብቻውን አስቀረው። ብቻው ማንም እንዳይኖር አደረገው። ማንም አጠገቡ እንዳይጠጋ አደረገው። ብቻውን አስወጣው። ውጣ ሂድ አለው። ወዴት እንደሚሄድ አያውቅም። ሄደ። ምን እንደሚል ታውቃላችሁ? እግዚአብሔር በምድር ነገር ሁሉ አብርሃምን ከመባረኩ የተነሳ ከዘመዱ ጋር ተጣላ። የእግዚአብሔር አገልጋዮች ድሃ አይደል ነበሩ። አብርሃም እባክህ ወዳጄ አብረን የወጣ ነው አለው። ሎጥ ነው አይደል አብሮት የነበረው። እና አሁን በጣም ፍየሉ በጉ ምኑ በዛ። ለቁጥር ግራ ሲገባቸው አገልጋዮች እርስ በርሳቸው ባሪዎቻቸው መጣላት ጀመሩ። ይሄ እኮ የተጣሉበት ምክንያት በረከት ነው ያጣላቸው። ምድራዊ ነገር እንደ አሸዋ ነው እነሱ ጋር የሚበዛው። ለምን ካላችሁ እላያቸው ላይ አምላካቸው ባለጠጋ ነው። አምላካችን የድህነት ምሳሌ አይደለም፣ የባለጠግነት ምሳሌ ግን ነው እሱ። ስለዚህ አብርሃምን ይዩት፣ ወዳጁንም ይዩት፣ በበረከት ሆነዋል። ነግሬያቸዋለሁ። የውስጥ ማንነት በረከት አለ፣ ደግሞ የውጭ ሰክሰስ በረከት አለ። ስለዚህ እግዚአብሔር በምድራዊ ነገር በጣም ነበር ያበዛቸው እና በስተው ግራ ሲጋቡ ነው የተጣሉት። በቃ አንተ በዚህ ሂድ፣ እኔ በዚህ ሄዳለሁ ተባባሉ። ይስሐቅን ጋር ኑና እዩት። ይስሐቅ ጋር ኑና እዩት። ምድረ በዳና ረሃብ ከአባቱ የባሰ ዘመን ረሃብ ውስጥ ሆኖ ሊሄድ ሲል አይ እንዳትሄድ እኔ እባርካለሁ እንዳትለቅች ምድር አለው። ታውቃላችሁ በዚያ ዓመት ይላል 100 እጥፍ አፈራ ይላል። አምላኩ በድህነት የሚያምን አምላክ አይደለም፣ አያምንም። ልጆቹን ስኬታማ እንዲሆኑ ይፈልጋል። በትምህርት ስኬታማ፣ በስራ ስኬታማ፣ በንግድ ስኬታማ፣ ዶክተር ከሆነ ስኬታማ፣ ነብይ ከሆነ ስኬታማ፣ ፓስተር ከሆነ ስኬታማ። ምንም ስራ ስሩ፣ በምትሰሩ ስራ ሁሉ ስኬታማ። ሞገስ ይጨምርበታል፣ ቅባት ይጨምርበታል፣ መከናወን ይጨምርበታል። ዛሬ ይሄ መንፈስ ይወርድብናል በኢየሱስ ስም ያገኛቸው። እዩት ይስሐቅን። ኖርማል እኮ አይደለም። ሲቆፍር ምንጭ ይወጣል እና በቃ እግዚአብሔር ባረከን ይላል። ይመጡበታል። አረ የኛ ነው ይላሉ። በቃ እሺ ውሰዱ። ይቆፍራል። አሁን ሰውየው ቤትም ቦታ ቤት ድሃ መሆን አይችልም። ታዲያ ከየት አንጥተን ነው ቤታችን ውስጥ ድህነት? ዛሬ ከቤታችሁ እንዲባረር ጸልያለሁ። የትኛውም አለቅ መከናወን ከናንተ ህይወት ላይ ለዘላለም የተነቀለ ይሆን በኢየሱስ ስም የተነቀለ ይሆን። አሜን። ደምን ባያስለቀሰኝ ጉዳይ ይሄ ጉዳይ ነው። ከዛና አንድ ቀን ጌታ አልጠየከኝም እኮ ልጅ አለኝ፣ አልለመንከኝም አለኝ። በጣም ብዙ ሳለቅስ ለምን አልጠየከኝ? እውነት ነው። አንድ ቀን ስለዚህ ጸልዬ አላውቅም። እንዴ አልኩ ከእንቅልፌ እንደተነሳ ሰው እንዴ ለካ መጸለይ ነበረብኝ አልኩ። ለካ በእግዚአብሔር ፊት መጠየቅ ሼማ አያስፈልግም። የሚያስፈልገኝን ነገር ለካ መለመን ነበረብኝ። ኃጢአት ነው የሚመስለንኛ። ባይዘው ጸልያችሁ የምታገኙት ገንዘብ ራሱ ይባርካችኋል እንጂ መጥፎ አይደለም። ሳትጸልዩ የሚመጡ ናቸው የሚያጠፋችሁ ጭራሽ። እግዚአብሔርን የምታስቀድሙበት ንግድ፣ እግዚአብሔርን የምታስቀድሙበት ስራ፣ እግዚአብሔርን የምታስቀድሙበት ፋይናንስ፣ እግዚአብሔርን ስላስቀደማችሁ ብቻ ትጠበቃላችሁ። ከእግዚአብሔር ዘንድ ስለሚሆን በረከቱ አስቡ። ይስሐቅን ይዩት። ይቆፍራል በረከት፣ ይቆፍራል በረከት፣ ይዘራል 100 እጥፍ።
ለምን ካላችሁ በቃ እግዚአብሔር ህዝቡን በመባረክ ነው የሚታወቀው። በቃ ያዕቆብ ጋርም ስትመጡ ያዕቆብም እንደዛው ሰው ቤት ገብቶ ያዕቆብ ሰው ቤት ገብቶ ላባ ቤት ገብቶ ላባን ምን እንዳለ ታውቃለህ? እኔ ስመጣ እንዳልነበርክም አለው። እኔ ስመጣ አንተ እንዳለ እኔ ከመጣው ጀምሮ እኮ ተቀይራለህ አለው። ምን ያክል በረከት ነው እኛ ላይ የተቀመጠው። ሰይጣን ምን ያህል ነው የሸወደን። ስለ ክብር ማንጸልይበት ምክንያት እስቲል እኮ ያ ምግብ እኮ እያስጨነቀን ስለሆነ ነው። የሆድ ጉዳይ እኮ ነው እስቲል እያስጨነቀን ያለው። ስለዚህ ስለ ሌላ እንኳን ጸሎት መጸለይ ከብዶናል። ከዚህ ጭንቀት የተነሳ ሌላ በሽታዎች፣ ጭንቀቶች፣ ግራ መጋባቶች እኛ ቤት ውስጥ እየበዙ መጥተዋል። ለዚህ ነው ነጮች ስለሚበሉት ግድ ስለማይላቸው ሁሌም ስለ ግሎሪ እያሰቡ እስከ ሽበታቸው ያገለግላሉ። እኛ ግን የምንጠፋበትም አታክ የምንደረግበትም ጉዳይ ይሄ ሆኖብናል። ብዙ ትልልቅ ባለራእዮች ገንዘብ በማጣት ምክንያት ደርቀው ጠፍተዋል። ትልልቅ እግዚአብሔር የሚሰራባቸው ሰዎች የሚያግዛቸው ሰው ከማጣታቸው የተነሳ ሽባ ሆነዋል። ትልልቅ ፕሮግራም የነበራቸው እቅድ የነበራቸው ፕላን ያላቸው ሰዎች ይሄን በማጣት ምክንያት ተስፋ ቆርጠዋል። ስለዚህ እግዚአብሔር ፊት ይሄ መጸለይ ሞት አይደለም፣ ትክክለኛ ጸሎት ነው። ስለ ገንዘብ የሚጸልየው ሐሰተኛ ነው ብለው እነሱ በውስጥ እርዳታ ይፈልጋሉ። በረከት አይመጣማ፣ ቤታቸው አይመጣም። እየተቃወማችሁት እኮ ነው። እንዴት ይመጣል? የእግዚአብሔር ቃል ሲናገር በክርስቶስ በኩል የአብርሃምን በረከት እንኳን እንደተቀበለን ይናገራል። በሱ በኩል ይላል ምድራዊ ስኬት ሁሉ መከናወን ሁሉ አብርሃም ላይ ሲበዛ የነበረ ሁሉ በቃሉ ላይ የተጻፉ በረከቶች ሁሉ በእኔና በእናንተ ላይ ታዘዋል። አማራጭ ያላቸው ይከተሉናል። ስለዚህ እግዚአብሔርን በዚህ ጉዳይ ስትጠይቁት ሼም እንዳይዛችሁ መብታችሁ ነው። ይሄ ከሐሰት ጋር የሚገናኝ አይደለም። ሰይጣን የለው ምንም ነገር ባይዘው የኛን እየሰረቀ እንደውም ዛሬ ይተፋታል። የብዙ የክርስቲያን ዴስቲኒ ነው እጁ ላይ ያለው። ብዙ ክርስቲያኖች እድላቸው በጨለማ እጅ ተይዞ ነው ያለው። እኛ እንድንኖር አልተፈቀደም። ስለዚህ ምድራዊ መከናወንና ስኬት በነገር ሁሉ እንዲሆንልን እግዚአብሔር ወስኖልናል። እኛ በነገር ሁሉ እንዲሆንልን ለምን እሱ ለኔ ድሃ ሆነ? እኔ ባለጠጋ ሆኜ እንድኖር ነው። ስለዚህ ለብዙ ጊዜ የማልጸልየው ጸሎት ይሄ ጸሎት ነበር ወዳጆቼ። የማልጸልየው ጸሎት ጌታ ስላልጠየከኝ ነው ሲለኝ ተመርክኬ መጠየቅ ጀመርኩ። ሁሉ ጊዜ ማሁን ጸልያለሁ በዚህ ጉዳይ ሁሉ ጊዜ። ለምን ራእዬ እንዲከናወን የሚያስፈልጉኝ ነገሮች ሁሉ ከሰማይ ዘንድ መቅረብ አለባቸው። እንግዲህ መነገር ነው እንዲያቀርብ ጸልይ። ስራ ውስጥ አለ፣ በዛ ጉዳይ እንዲያቀርብ ልጸልይ። ቀን በቀን በዛ ጉዳይ እግዚአብሔር እንዲያከናውንልህ ቀን በቀን ጌታን ጠይቀው። አሳልፈ ሰዎችን ስጠኝ በለው። ጌታ ኢየሱስ እነ ፊልጶስ በመሻሻ ጊዜ ሁሉም ወደ ቤት ሊሄዱ ሲያስቡ ወደ ህዝቡ በስቷል፣ ወደ ቤት ሸኛሉት። አይ አትሸኟቸው ይቀመጡ አላቸው። እንዲቀመጡ ካዘዛቸው በኋላ ሳር ላይ ርፍ ሲሉ 2 ዓሳና 5 እንጀራ አምጥተው ባርኮ ሰጣቸው ይላል። እግዚአብሔር ዓለም ውስጥ ሁሉ ጊዜ የመባረክና ማንም ሰው በራብ እንዲቀመጥ አይፈልግም። እግዚአብሔር ማንም ሰው ረሃብ ጽድቅ አይደለም፣ መንከራተት ጽድቅ አይደለም። እግዚአብሔር ወስኖልናል። እዩት ጌታ ኢየሱስን በብዙ ታምራት ሰዎችን ሲባርኩት ሲታመሙ እንዲታመሙ አይፈልግም። አንድ ሰው ጌታ ሆይ ብሎ ከተጨነቀ እንዲጨነቅ አይፈልግም። ቀጥ ብሎ ቤቱ ይመጣል። እኛ በበሽታ ተጨንቀን፣ በድህነት ተጨንቀን፣ በብዙ ነገር ተጨንቀን ነው ያለ ነው። ለምንድን ነው ብዙ ሰው ቸርች ውስጥ ተቀምጦ በሐሳብ ችልት ይላል? መጸለይ አይችልም። አሁንም ብዙ ሐሳብ አለበት፣ ብዙ ጭንቀት አለበት። አጸልይ ይሉሃል፣ አይሰጡህም፣ ብር አይሰጡህም። እኔ እንገር ጸልይ፣ የእውነቴን እነግራቸዋለሁ፣ ጸልይ። ልክ እኔ መጸለይ ስጀምር ነው ስራ ቦታ እየሰራው ነው ባይዘው ጌታ ይነገረኝ።
ስራ እየሰራው ለምን እየሰራው ወንበር ገዛ ነበር። እኔ ስራ እየሰራው ለቸርች ወንበር በቃ የሚያገዘኝ ሰው አንድ ሰው አይኖርም። በእንደዚህ አይነት ጉዳይ በጣም ተጨነቁ። እግዚአብሔር ይሰራል በእኔ ህይወት። ፋይናንስ ጉዳይ ግን በፍጹም እኔ ጋር አይመጣም። እማቀውም ሰው ይሸሸኛል። ልክ መጸለይ ሲጀምር እየሰራው ነበር በስራ ዓለም ውስጥ እዚህ ይለኛል። ቸርች እያገለገልኩ ነው። ቸርች ተተክሏል፣ ግን ስራ ነበረ። ቸርቿን ለማገዝ ማለት ነው። ልክ ጌታዬን ሲነግረኝ ያውቃሉ። እኔ የምሰራበት ቦታ ከሄዳችሁ ብትጠይቁ ሊሳክ ሪዞርት ነበረ። ቢሮ ውስጥ ለሊት ምን ያደርጋል ብላችሁ ጠይቋቸው። ብዙ ጊዜ ከሱኝ ነበር። ማናጀሩ ጠዋት ሲመጣ ይጠራኛል። ደሞ ዛሬ ለሊት ለምንድነው ይለኛል። ያደረከው ይለኛል። ወደ ጌታ ሄዷል እሱ። እኔ እንዲለዋለሁ አምጣ ቅባት ሰተኛ፣ አሁን በሩን ክፈተው፣ ሰዎች ወደኔ መምጣት ይጀምሩ። ይሄን ነገር ሁሉ የሚያስለቀቅ ሞገስ በህይወቴ ላይ አንጣ። ከዚህ በኋላ እየለመንኩ ሳይሆን አንጥተው የሚሰጡ ሰዎች ስለኔ ከያቅጣጫው መላክ ጀምር። ልክ ይሄን ብዬ መጸለይ ስጀምር የማላቃቸው ሰዎች እግዚአብሔር ገንዘብ እያደረገ መስጠት ጀመረ። ዛሬ ይሄን በረከት በህይወታችሁ ላይ ጠራሁት በኢየሱስ ስም። አውላችሁ እኔ እንደ ድህነት የምጠላው ነገር የለኝም። ከብዙ ሰው ጋር ቆራርጦኛል። እጠላዋለሁ። በጣም ነው የምጠላው። ሰከንድ እኔ ቤት እንዲቀመጥ አልፈቅድለትም። ሰከንድ ማለት ነው ሰከንድ። እኔና እናቴ ከልጆቻችን ጋር በጨዋታ ነው ረሃብን ያሳለፍነው። አልፈቅድለትም። ጽድቅ አይደለም። ማንም ሰው መራብ የለበትም። ማንም ቤተክርስቲያን ውስጥ ያለ በድህነት እንዲመላለስ አልፈልግም። ዛሬ ይሄን ትንቢት በላያችሁ ላይ መናገር ፈልጋለሁ። እግዚአብሔር ሰዎችን እንደ መልአክ ወደ እናንተ ህይወት ይላክላችሁ። ዛሬ ጸልያለሁ። አምላኬ እግዚአብሔር በአካውንታችሁ ላይ፣ በስራችሁ ላይ፣ በጤናችሁ ላይ፣ በአገልግሎታችሁ ላይ ዛሬ ሰክሰስን ያምጣላችሁ። መከናወን ይምጣ። ድህነት ከእናንተ ቤት የተባረረ ይሁን። እናንተ የተነካችሁ ሰዎች፣ በመንፈሳዊ በረከት የተባረካችሁ ሰዎች፣ ከጨለማ ወደሚደነቅ ብርሃን የተጠራችሁ ሰዎች፣ ወደ ጽድቅ ዓለም የተጠራችሁ ሰዎች፣ ወደ በረከት ዓለም የተጠራችሁ ሰዎች፣ ካህናት የተደረጋችሁ ሰዎች አምላኬ እግዚአብሔር ዛሬ በምድር ሁሉ መከናወን ይስጣችሁ። በምድር ሁሉ በረከት ይስጣችሁ። ልክ ጌታን እንደዚህ ብዬ መጠየቅ ሲጀምር ከዛ በኋላ ወዲያውኑ ስራ ቁሜ እንዳገለግል ጌታ ተናገረኝ። ከዛን ሁሉም ሰው ግራ ገባው። ስራ ሳቆም የኛ ቸርች ግቢያችን እኔና ሚስቴ የምንኖርባት ቦታ ላይ ነው መድረኩ ያለው እና እኛ ወደ ክራይ ወጣን ቦታውን ለቸርች አደረግነው። እኔ የኛ ቤተሰብ የፋዘር ቤት ውስጥ ነው ደብረ ዘይት ያለው ቸርች የራሳችን ግቢ ነው እና ሰጠንና እኔና ሚስቴ ወጣን። ወደ ክራይ ከወጣው በኋላ ስራውን አቆምኩት። ይሄ ማለት ይሄ ስራ ቢያንስ ገቢ ሆኖኝ ያግዘኝ የነበረውን ስራ አቁሜ እኔ ደግሞ ወደ ክራይ ወጣው ማለት ተቃራኒ የሚጋጭ ነገር ነው ያደረኩት። ገቢን አቁሜው ከዛን ደግሞ ሌላ ወጪ ጨመርኩ ላይ ልክ ይሄንን ሳደርግ ግን አንድ ጸሎት እየጸለይኩ ነበር። ከዚህ በኋላ እኔ በመውጣቴ ብሩክ ነኝ፣ በመግባቴ ብሩክ ነኝ። እኔ ዳህ ነብይ አይደለሁም፣ ባለጠጋ ነብይ ግን ነኝ። ለብዙ ሰዎች ቤት እሰራለሁ። ብዙ ሰዎች በእኔ ምክንያት ይበላሉ። አጠገብ ያሉ ሰዎች እንዲያለቅሱ አልፈቅድላቸው። በሄድኩበት ስፍራ ሁሉ ለብዙ ሰዎች መጽናናት እሆናለሁ። በኢየሱስ ስም ይሄ ቅባት ያገኛቸው። የእውነቴን ነው የምናገር። ይሄን ብቻ አልናገር ነበረ። ዝም ብዬ የምናገረው ይሄንን ነው። ለሊት እነሳለሁ፣ እንደዚህ ነው የምለው። ለሊት ስራ ቦታ ሆኜ ዝም ብዬ ይሄን ነው የምጸልየው። ከዛ በኋላ ወጣው፣ ከስራም ወጣው፣ ወደ ቸርች ማገልገል ሙሉ ለሙሉ ገባው። ከዛን በኋላ ቤት ትንሽ የቤት ተከራየን፣ መኖር ጀመርን። ከዛ አንድ ቀን ስለ ቤት ኪራይ እንዴት ይከፈል እንዴት ይሁን እንኳን አላውቅም። እኔ አንድ ቀን ማለት ነው አላውቅም። አንድ ቀን ደግሞ ቸርች በወር ደሞዝ ክፈሉኝ ብዬ አላውቅም። እስከ ዛሬ ቀን ጀምሮ አልልም፣ ወደፊትም አንድ ቀን ግን አንድ ነገር ብቻ ነው ማምነው። እኔ እግዚአብሔር ባለጠጋ እንደሆን ድሃ ሆኖልኛል። ከዛን ትንሽ የቤት ውስጥ ስለነበረን እቺ ምስክርነት ልንገራችሁና ልጨርስ። ትንሽ የቤት ውስጥ ስለነበረን ከዛን ሁሉ ይሄንን እያወጅኩ ስለማገለግል ለካ እግዚአብሔር ወስኗል፣ እንድሰፋ ፈልጓል። ከዛን በኋላ አንድ ቀን ድንገት አገልግዬ እሁድ ወደ ቤት ገባው። ከዛን አገልግዬ ወደ ቤት ስገባ ትንሽ የሁለት ክላስ ቤት ውስጥ ነበር የምንኖረው። አከራዬ ብዙ ጊዜ ዝም በጣም በደስታ የሚቀበለኝ አከራዬ ትዝም አይለው ቤት ኪራይ እንኳን አይጠይቀኝም ነበር።
ከዛን የዛን ቀን መጣና ቤት ኪራይ አይደለም የጠየቀኝ በዚህ 3-4 ቀን ሳምንት ውስጥ ለቀውታለኝ እንዴ አልኩ። ደግሞ በዛ ጊዜ የእውነት የነገራቸው ምንም አልነበረኝም። ከዛን በኋላ ምንም አልመለስኩለትም። እሺ ነው ያልኩት። ከዛን ገባውና ሚስቴን ለቀቁ ተበላናል አልኳት። አለች አዎ በቃ አልኩና መፈለግ ጀመርኩ። ብር የለኝም እያያቸዋለሁ። መፈለግ ጀመርኩ። ባለጠጋ ነኝ ብያለሁ። ይሄ ድራማ ወሬ እንዳልሆነ ነው የምነግራችሁ። የእውነት እንደሚሰራባችሁ ማለት ነው። ድህነትን አምናችሁ እንደተቀበላችሁ ድሃ ካረጋችሁ እምነትን አምናችሁ ተቀበሉት። በረከት ይባርካችኋል። ከዛ በኋላ ወጣን። ከዛም መፈለግ ጀመር ፈልግ። ከዛን በእኛ ቤትና በእኔ የምችላትን ያክል እቤት አጣው። ብፈልግ ትንሽዬ ቤት አጣን። እሄዳለሁ ትልቅ ግቢ ሙሉ ግቢ ምናምን ያለው ደግሞ የሚወስዱኝም እንደዛ አይነት ቦታ ነው። ከዛ ፈተና ውስጥ ገባው። ሰውየው የሰጠን ቀን አለቀ። ከዛ በኋላ አንድ ቤት አገኘን። በጣም ያምራል። በጣም ብዙ ክላስ ነው። የኛ ቤት አንዷንም ክላስ አትሞላም። እቃዋ አልጋዋ ምኗም ብገባ ከአንዷ ክላስ አታልፍም። ትልቅ ቤት ነው። ቤቱ ብዙ ክፍል ነው ያለው። ከዛ በኋላ ገባ። ሙሉ ግቢ ነው አሳዩ። ቤቱ ስንገባ ስንከፍተው ደስ አለኝ። ቤቱ ምን ያደርጋል ደስታ ብቻ ደስ አለኝ ቤቱ። ከዛ በኋላ ገባን። ሁሉንም አየሁት። 3 ነው ምናምን መኝታ ቤት አለው። ኪችኑ ያምራል። ሻወር ቤቱ ያምራል ምናምን በጣም ነው የሚያምረው። እንግዲህ ትንሽዬ ቤት ውስጥ ነበር የነበርኩት። ከዛም በኋላ ስንጠይቅ አሁን ከነበርኩበት 4 እና 5 እጥፍ ነው ብሩ። ብዙ ነው በጣም። ከዛን በኋላ ግራ ገባኝ። ከዛ መጣው ቤት አብሰለሰልኩ። ውስጤ እንደዚህ ይለኛል፣ አንተ ባለጠጋ ሰው ድሃ መሆን አትችልም። ላንተ የሚከብድ ምንም ነገር የለም። የእውነቴን እኮ ነው የምነግራችሁ። እብድ ነው መስለው በዛ ሰዓት። እኔ አሁንም በዚህ ጉዳይ እብድ ነኝ። ጤነኛ መሆን አልፈልግም። ጤነኛ ኮንኩማ ሂሳብ ከሰራው በወር ማውጣው ብዙ ነው። ስለዚህ መስራት እራሱ አልፈልግም። ስለዚህ ገባው። ሴትዮዋ ጋር ደወልኩ። አከራይ ጋር ትንሽ ሳንቲም እጄ ላይ ነበረች። ለሱ 10% ማትሆን እንዳታከራይው ብቻ እንድትተማመኝብኝ ቀብድ ልስጥሽ አልኳት። ኖሮኝ አይደለም በጌታ ፊት ነው የምነግራችሁ። ቀብድ ሰጠዋት። ለምን ሰውየው እዚህ ያስጨነቀኝ ነው። ከዛ በቃ ቀብድ ከሰጠማ እቃህን አስገባለች። የዚህኛው ሰውዬ ጭንቀት ስለነበረብኝ ሰብስቤ እቃውን አስገባው። ምንም ሳልሰጥ አስቡ፣ ምንም ሳይኖረኝ እቃ ጫንና ያለችንን እቃ አስገባ ነው ቤት ውስጥ። ስንገባ ቤት ውስጥ ገባንና የሆነ ቦታ ሆነ። እቃችን ሁሉ ባዶ ሆነ። ግን በቃ ቤቱ የሚገርም ነው። አስቡት፣ ምንም የምከፍለው ሳይኖረኝ ቤት ውስጥ ገብቻለሁ። ሌሊት ተነስቼ ጮኩ፣ አምጣ ስኬታማ እንደሆን ወስነሃል፣ አምጣ። ይህንን መቀበል አልፈልግም፣ ማጣትን መቀበል አልፈልግም በፍጹም አልኩት። ሌሊት ጸልዬ ተኝቼ ጠዋት ስነሳ ንግድ ባንክ አካውንቴ ውስጥ የሆኑ ሺህ ብሮች ገብተዋል። የእውነቴን እኮ ነው የምነግራችሁ። የሆኑ ሺህ ብሮች ገብተዋል። ጠዋት አየሁት፣ ደነገጥኩ። ገብቶ አያውቅም እንደዚህ ብር። አየሁትና ደነገጥኩኝ። ከዛን በኋላ ጌታ ሆይ ታምራ ረክ ማለት ነው ብዬ ጌታንም አመሰገንኩ። ግን ፈራው፣ መጠቀም ፈራው በጣም። ለሚስቴ ያልነገርኳት አብሰለሰልኩና ሳልነግራት ላከራይ ደውዬ አካውንትሽን ላኪ ያልኳትና የ3 ወር ድርግም አድርጌ ከፈልኩ። ክብር ለኢየሱስ ይሁን። ነገሩ ልጨርስላችሁ። አንዳንዶች ሰምታችሁታል ይሄን ታሪክ ይኸውላችሁ። ከዛ በኋላ ምን ሆነ መሰላችሁ? ለሚስቴ ሳልነግራት ሚስቴን ይዤ ከተማ ወጣውና ሶፋ ምናምን የለም፣ ቤቱ ባዶ ነው። ሶፋ ገዛን። ከዛን ቲቪም ገዛን መሰለኝ። ብቻ የሆነ ነገር አደረግንበት እቃውን ሁሉንም ነገር። ግራ ገብቷታል እሷ። አልነገርኳትም። በቃ ጌታ አደረገልን አልኳት። ልክ ይሄን ሁሉ አድርጌ ቤት ኪራይ ከፍዬ እቃውን አስተካክዬ ከጨረስኩ በኋላ ከውጭ የሆነ ስልክ ተደወለልኝ። አይ ቲንክ ዱባይ ነው መሰለኝ። ተደወለልኝና እማቃት ሴት ነች። ድሮ ነው እማቃት። ወደ ኢትዮጵያ መምጣት ፈልጋ ኢትዮጵያ ስትመጣ ቤተሰቦቿ ጋር ገንዘብ ለመላክ ማመን ከብዷት የኔን አካውንት ስለምታውቀው ሚዲያ ላይ ቀጥታ ከታ የኔ አካውንት ውስጥ ስመጣ ወስደዋለሁ አንተ ጋር እንዲቀመጥ ነው። ከ15 ቀን በኋላ እመጣ። ሁሌ ሳወራው ያስቀኛል ይሄ ታሪክ። እኔ እሷ እህት እንደው የምትሰማኝ የት እንዳለች አላውቅም። የእውነቴን እኮ ነው። እሷ እኮ ይሄን ታሪክ አታስተውለውም፣ አይገባትም፣ አላወቀችም እሷ ራሱ። አመዴ ቡን ነው ያለው።
የእውነቴ ነው ነግራ ምን እንደማደርግ ግራ ገባኝ። ምን እንደማደርግ ነው ግራ ገባኝ። ለምን በዚች ባጭር ቀን ውስጥ መመለስ የምችለው ገንዘብ እንዳልሆነ ውስጤ ያውቃል። ከየትም አላመጣም። ግን ደግሞ አንድ ደግሞ አለ ቃል በእኛ ህይወት ላይ የተነገረ የበረከት ቃል አለ። ከዛም በኋላ ለሷም አልነገርኳትም ትጨነቃለች ብዬ ዝም ብዬ ብቻዬን ተጨነቅኩ። ከዛም በኋላ በቃ አብሰለሰልኩ፣ ጸለይኩ። ጸሎት ቢላችሁ ጸሎት እንዴ ውረድ የሆነ ነገር አድርግ። ደሞ እኔ በህይወቴ በአገልግሎቴ ከሰው ጋር በገንዘብ የተነካካ ጉዳይ አልፈልግም። በቃ ስሜ በዚህ ጉዳይ እንዲነሳ ስለማልፈልግ እንዴት አድርጌ መመለስ እንዳለብኝ ነው የምፈልገው። ይሄንን በጣም ጸለይኩ። በጣም የሚገርማችሁ እቤቱን እንድገባ እንዲስተካከልልኝ ሰውየውም ልቀቅ ስላለኝ እንዳርፍ የሷን ሴትዮ ነገር እንዲያስገባ እኮ እግዚአብሔር ስራ እኮ ነው። የሚገርማችሁ ልክ እኔ እሱን ሁሉ አስተካክዬ ጨርሼ ልክ ከአንድ ሳምንት ሁለተኛ ሳምንት አካባቢ ሊደርስ እሷ ልትመጣ ስትል እማላቀው ሌላ ሰው ከውጪ እማላቀው ሰው ያንኑ ብር ሳልጠይቀው ያንኑ ብር ነው ያስገባልኝ። ማላቀው ሰው ማለት ነው ራሱኑ ብር። ግን የጊዜ ሁኔታ ስለሚለየው ያኛው እስከሚመጣ ድረስ እግዚአብሔር ይሄኛውን አቅርቦት አመጣና ልጄ እንዳትጨነቅ ያኛው ዛለ እስከዛ ረፍት አድርግ ብሎ ዛሬ ለአንዳንድ ሰዎች በረከት ይለቀቅ በኢየሱስ ስም። ይታምራቶች ወደ ቤታችሁ ይግባ በኢየሱስ ስም። አምላኬ ሰዎችን ያስነሳላችሁ በኢየሱስ ስም። እውነቴን ነው የምነግራችሁ። አላቀውም ኮራ ብዬ ዘና ብዬ ስትመጣ መለስኩ ሙሉ ብር ተባረኪ ብዬ። ከዛን ቀን ጀምሮ በሱ ፍቃድ የሚባል ሰው የማንንም እጅ አይቶ ያውቅ፣ የማንንም እጅ ጠይቄ አላውቅም። እስከ ዛሬ ድረስ አገለግላለሁ። ከዚህም በኋላ አገለግላለሁ። ከዚህም በኋላ ዘመን አገለግላለሁ። አምላኬ እግዚአብሔር በሕይወት ዕድሜ ሁሉ ባለጠጋ እንዲሆን ወስኖልኛል። ዛሬ ነግራችኋለሁ። እያገለገላችሁ እየሰራችሁ እየወጣችሁ እየገባችሁ ነገር ግን በብዙ ስትረስ ውስጥ ያላችሁ፣ ስራ ውስጥ ናችሁ ግን ጭንቀት ውስጥ ናችሁ፣ እያገለገላችሁ ነው ጭንቀት ውስጥ ናችሁ፣ በዚህ ጉዳይ ራስ ምታት ውስጥ የሆናችሁ ሰዎች ዛሬ ትንቢት በእናንተ ላይ እናገራለሁ። በሮቻችሁ የተከፈቱ ይሆኑ፣ በሮቻችሁ የከፈቱ ተቀበሉ። ይሁንላችሁ በኢየሱስ ስም፣ ይሁንላችሁ በኢየሱስ ስም። እኔ በሉ ተባርኬያለሁ በሉ፣ እኔ በሉ ተከናውኛለሁ በሉ። በኢየሱስ ስም ሆነላችሁ። የእውነቴ ነው የምነግራችሁ። ዛሬ በእናንተ ላይ ትንቢት እናገራለሁ። እኔ ዛሬ ይሄ ቅባት ብዙዎች ላይ ይፍሰስ። እኔ በሉ ድሃ አይደለሁም፣ እኔ በሉ በሽተኛ አይደለሁም፣ እኔ በሉ መካን አይደለሁም፣ እኔ በሉ ተባርኬያለሁ፣ 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 ተባርኬያለሁ። በኢየሱስ ስም ሆነላችሁ፣ በኢየሱስ ስም ሆነ። አረፍ በሉ። ስለዚህ አንድ ነገር እንድታምኑ ነው ይሄን ነገርኳችሁ። አይምሯችሁ ችግርን እንዲለምድ አድርጋችሁት እንዲቀበል እንዳታረጉት። አንዳንድ ሰው ሆኖልሃል ተባርከሃል እንደዚህ ያሉ ብዙዎችን ጅል አረጉ ብሎ የሚያስቡ ሰዎች አሉ። ተዋቸው። እመኑኝ፣ እኔ በህይወቴ የማረሳቸው በህይወቴ የገጠሙኝ ሰዎች አሉ። ካለነሱ እንደማይሳካልኝ እርግጠኛ የነበሩ ሰዎች ነበሩ። ካለነሱ እንደማይሳካልኝ እርግጠኛ ነበሩ። እመኑኝ፣ ቻው ብያቸው ነው የልኩት። እኔ ላይ እንኳን አይደርሱም ከዚህ በኋላ። ለምን መሰላችሁ? እናንተ ህይወት ላይ ያለን በረከት ብቻ አጣጥሙት፣ መጠቀም ጀምሩ። እኔ ላይ በረከት አለ፣ እጠቀመዋለሁ። እኔ ላይ ቅባት አለ፣ እጠቀመዋለሁ። አምላኬ ቀብቶኛል፣ በረከቴ ተለቋል። ከዚህ በኋላ እኔ ከሰዎች አልቀበልም፣ ለሰው ግን እሰጣለሁ። አለብሳለሁ፣ ብዙዎችን ባለጠጋ አደርጋለሁ። ብዙዎችን ልክ መናገርና ማድረግ ስትጀምሩ ህይወታችሁ ላይ እግዚአብሔር በረከትን ይጨምራል። ወላሂ ባይዘው ፋይናንስ ላይ ሁለት ነገር ነው የሚፈልገው። አንድ መጸለይ፣ ሁለት መስጠት ነው። ሁለት ነገር ህይወታችሁ ውስጥ ካለ መቼም ድሃ አትሆኑም። እናንተ ጸልዩ በዚህ ጉዳይ፣ ሞኝ እንዳትሆኑ። ከዛ በኋላ ደግሞ መስጠት ተለማመዱ። ትንሽ ነገር ይሁን መስጠት ተለማመዱ። ማይንዳችሁ መጀመሪያ ባለጠጋ እንደሆነ እንዲለምድ አድርጉት። አንዳንድ ሰዎች ሁሌ መቀበልን ከለመዳችሁ መጥፎ ነው።
ለዛ ነው አሁን ለምሳሌ የሆነ ሰው የሚሰጥ ሰው ያለው ልብ ቼክ አድርጉ። የሚሰጥ ሰው ምን አይነት ልብ እንዳለው የሚሰጥ ሰዎች ቼክ አድርጓቸው። እኔ እናገራለሁ ብዙ ጊዜ ምንም ከሌላችሁ ጥቂት ነገር ካላችሁ ያቺ ጥቂት ነገር በቃ ለምሳሌ 1000 ብር ካላችሁ ለሆኑ ሰዎች ሄዳችሁ 200 300 500 ዝም ብላችሁ ብትሰጡ ከዛን ቀጣዩም ሲመጣ የሆነ ሰው 100 200 ዝም ብላችሁ መገል ላይ የምታገኙትን ብትሰጡ ማይንዳችሁ ወዲያው ምን እየሆነ ይመጣል መሰላችሁ? ሰጪ ነህ ይነግረዋል። መጥቶ ማለት ነው ድርጊታችሁ ይነግረዋል። ሰጪ ነህ አንተ። እናንተ 100 መስጠታችሁን ያያችሁታ፣ ግን ማይንዳችሁ የሚለምደው ነገር አለ። ውስጥ ሰውነታችሁ መስጠትን ስላስለመዳችሁ ሰጪ ነህ ይለዋል። ስለዚህ መቼም ቢሆን ሄዶ አንጡ ዋክ ምናምን አይደለም የሚለው። የሆነ ሰው ሳይ አውጥቶ ይሰጣል። ኖሮትና ይመስላችሁ እኮ ሰጪ ነህ የሚለው ነገር እየሰራው ይመጣና ከሆነ ጊዜ በኋላ ሪል የሆነ ሰጪ ይሆናል። ትልልቅ ነገሮች ማድረግ ይጀምራል። ለምን? መጀመሪያ የምትጀምሩት ነገር ስለሆነ። ስለዚህ ዛሬ ላይ እንደዚህ አይነት ሰዎች መጸለይ ይፈልጋሉ። ዛሬ እንደምንም መታችሁ ሊሆን ይችላል። አንዳንዶቻችሁ ምናልባት ምንም ላይኖራችሁ ይችላል። አሁን ይሄንንም እየሰማችሁኝ አንዳንዶቻችሁ ደግሞ ጭንቀታችሁ ይገባኛል። በምን አይነት ስትረስ ውስጥ እንዳላችሁ ይገባኛል። እንዴት እወጣዋለሁ ብላችሁ ግራ ገብታችሁ ሊሆን ይችላል። እመኑኝ፣ አምላኬ ምስክሬ ነው። እኔ በማንም እጅ ዛሬ እንዳልደረስከው ዛሬ አንዳንድ ሰዎች እንደዚህ ይሆንላችኋል። ተስፋ ያረጋችሁ ሰዎች ሳይሆኑ ተስፋ ያላደረጋችኋቸው ያልጠበቃችኋቸው በህይወታችሁ አይታችሁ የማታውቋቸው ስማችሁን ዘራችሁን የማያውቁ ማን ሁሉ የማያውቁ ሰው አምላኬ እንደ መልአክ ወደ ህይወታችሁ ይላክላችሁ በኢየሱስ ስም። ይሁን 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 ይሁን። ባረኳችሁ በዚህ ቅባት በኢየሱስ። ስለዚህ እናንተ ምንድናችሁ? እኛ ባለጠጋዎች ነን። ድሃ አይደለንም። ድሃ አይደለንም። ከዘር ማንዘሮች አንተ የመጀመሪያው ሚሊዮነር እንድትሆን ጸልያለሁ። ከዘር ማንዘሮች አንተ የመጀመሪያው የውጪ በሮች የሚከፈትልህ ሰው እንድትሆን ጸልያለሁ። ከዘር ማንዘሮች አንተ የመጀመሪያው ትልልቅ ኤንጂኦዎች የሚከፍት ሰው እንድትሆን ጸልያለሁ። ከዘር ማንዘሮች አንቺ የመጀመሪያው ሚሊዮነር እንድትሆን ጸልያለሁ። እንድትሆኑ ጸልያለሁ በኢየሱስ ስም። ለኢትዮጵያ ምድር ታስፈልጋላችሁ። ተነሱ በኢየሱስ ስም። ተነሱ በኢየሱስ ስም። ይህ ያስፈልገናል። በኢየሱስ ስም ይሁንባችሁ። ብዙ የደከሙ ቤተ ክርስቲያኖች፣ ብዙ በፋይናንስ የተያዙ ሰዎችን፣ አገልጋዮችን፣ ባለራእዮችን የምታነሱ ሰዎች እንድትሆኑ ጸለይኩ። ይህ ሞገስ በኢየሱስ ስም ያገኛቸው። የስ እኔ አይቻል ዛሬ ብዙ ሰው ነው ይሄ ቅባትም ያገኘ። ባለጠጋ ሆኛለሁ በሉስ። ተባረክ ያለው በሉስ። ተቀመጡ፣ እንጸልይ። ቁጭ ብላችሁ እንጸልይ።